የሐዋርያት ሥራ 9 እና የሐዋርያት ሥራ 22 ምን ተመሳሳይነት አላቸው? የሐዋርያት ሥራ 9 እና የሐዋርያት ሥራ 22 ሁለቱም ጳውሎስ ወደ ደማስቆ በሚወስደው መንገድ ላይ ከኢየሱስ ጋር የነበረውን አስደናቂ ግንኙነት ይገልጻሉ። በሁለቱም ምዕራፎች ውስጥ ደማቅ ሰማያዊ ብርሃን በድንገት ጳውሎስን ከበበው። መሬት ላይ ወድቆ የኢየሱስን ድምፅ ስሙን ሲጠራው ሰማ። ይህ የተጋራ ጊዜ እግዚአብሔር በጳውሎስ ሕይወት ውስጥ ጣልቃ እንደገባ ያሳያል። ሁለቱም ምዕራፎች ኢየሱስን ከመገናኘቱ በፊት የጳውሎስን ሙሉ መንፈሳዊ ዕውርነት ይገልጣሉ። በእያንዳንዱ ዘገባ፣ ጳውሎስ በብርሃኑ ክብር በአካል ታወረ። ወደ ደማስቆ በእጁ መመራት አለበት። ይህም በእግዚአብሔር ላይ ያለውን ሙሉ ጥገኝነት ያሳያል። ይህ ተመሳሳይነት የሰው ኃይል ሲያልቅ ለውጥ እንደሚጀምር ያስተምራል። የሐዋርያት ሥራ 9 እና የሐዋርያት ሥራ 22 ሁለቱም የሐናንያ ሚና ያካትታሉ። አናንያ ለጳውሎስ ጸለየ እና በእያንዳንዱ እትም ውስጥ ያለውን እይታ ያድሳል። ሁለቱም ዘገቦች ጳውሎስ ኢየሱስን ለሁሉም ሰዎች ለመስበክ ለመለኮታዊ ተልእኮ እንደተመረጠ ይጠቅሳሉ። ይህ ተደጋጋሚ ዝርዝር የእግዚአብሔርን ጥሪ እና ለጳውሎስ ሕይወት ያለውን ዓላማ ያረጋግጣል። ሁለቱም ምዕራፎች የጳውሎስን ኃይለኛ ምስክርነትና የእግዚአብሔርን ምሕረት ያጎላሉ። እያንዳንዱ ክፍል እግዚአብሔር አማኞችን ከማሳደድ ወደ ወንጌል መልእክተኛ እንዴት ሊወስድ እንደሚችል ያሳያል። በተጨማሪም የጳውሎስን ታዛዥነት፣ ጥምቀትና ወዲያውኑ ለማገልገል ፈቃደኛ መሆኑን ያሳያሉ። እነዚህ ተመሳሳይነቶች ከእግዚአብሔር ጸጋ በላይ የሆነ ታሪክ እንደሌለ ሁሉንም አማኞች ያስታውሳሉ።